በዚህ በኩል ደግሞ ስንመጣ ይስሐቅ አለ፣ አብርሃም አለ፣ ያዕቆብ አለ። አሁን እያደረክ ያለው ነገር ኢቭን ኢትዮጵያ ላይ ኢትዮጵያውያኖች በአብዛኞቻችን የማናረገው ነገር ነው እዚህ ቤት እየተመለከትኩ ያለው። ለቤተ ክርስቲያን ማሰሪያ ማለት ነው። ለቤተ ክርስቲያን ማሰሪያ 5000 የስዊስ ፍራንክ ማለት ያው 5000 ፓውንድ ማለት ነው። ወደ 1 ሚሊዮን ብር 1 ሚሊዮን ብር የሊቀ መላኩ የቅዱስ ገብርኤል መልአከ ራማ። ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ቆንጆ በሆነ ቪዲዮ ከስዊዘርላንድ ተመልሼ መጥቻለሁ። ዛሬ እንግዲህ በዚህ ቪዲዮ በጣም ትማሩበታላችሁ፣ ትዝናኑበታላችሁ፣ በጣም ተወዱታላችሁ ብዬ ያሰብኩትን ቪዲዮ ለእናንተ ይዤ ተገኝቻለሁ። የምንገኘው ስዊዘርላንድ ነው። እንግዲህ አንድ ሰው ቤት ጎራ ብለን በደንብ ብዙ የምንመለከታቸው ነገሮች አሉ። ተከተሉ። ሰላም 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 ሰላም። ሁሉ ሰላም። እንግዲህ አሮንን ብዙዎቻችሁ አይታችሁታል። እስካሁን የነበረው የስዊዘርላንድ ቭሎግ ላይ እየተዘዋወረን ስንጎበኝ የነበረው ከሱ ጋር ነው። ዛሬ ደግሞ ቤት ጋብዘናል። አዎ ዛሬ ደግሞ እንግዲህ ስዊዝን እድሉ እንደሰጠው ደግሞ እኔ ምን እመስላለሁ የሚለውን አብረን ያለን። በጣም እንግዲህ አሮንን በአብዛኞቻችሁ ልታውቁት ትችላላችሁ። ቤተሰቦቹን በአብዛኞቻችሁ የተለያዩ ሶሻል ሚዲያዎች ላይ ታውቁታላችሁ ብዬ ተስፋ አድርጋለሁ። እጅግ በጣም የምትወዱትን ቪዲዮ ነው የሚሆነው በዛሬው። እንግዲህ እንደምትመለከቱት በሱ ትዕዛዝ መሰረት እንደዚህ ሀበሻ ባህላችንን መስለን ተገኝተናል። መልካም ተከተሉን። ኦልራይት መሬት ስር እንግዲህ ያለነው ከመሬት ስር ነው ያለነው። ኦኬ ከሁለተኛው ዓለም ጦርነት ጀምሮ እንግዲህ ስዊዘርላንድ በነገራችን ላይ አሁን ይሄ አንድ ጊዜ ፊልም ሲቀረጽ አይቻለሁ። ኦኬ እስራኤል ብቻ ነው ያለው ተብሎ ይገመታል። እንትን ነው እንዴ? ባንከር ነው እንዴ? ይሄ ማለት ልክ አሁን የኒውክሌር ቦምብ ቢፈነዳ እኛ ሁላችን በሙሉ ተሰብስበን አይተዋል። ይሄ ኮንክሪት ነው። ኮንክሪት ነው ባንከር አይደል? ይሄ አሁን እንደዚህ ነው የሚከፈተው ማለት ነው። ከዛ ኒውክሌር ቦምብ ቢፈነዳ ሬዚደንቶች እዚህ ያሉት በሙሉ ማለት ተመልከቱ። ይኸውላችሁ ጋይስ አሁን በስማ እዚህ ያሉት ሰዎች በሙሉ እንገባና እዚህ ውስጥ እንገባና ኦኬ አሁን እንደዚህ አድርገን ልዘጋው ነው። ቦምብ ፈንድቷል። ኧረ እባክህ ተው። ይሁን እዚህ ጋር እንትኑ ራሱ መክፈቻው መዝጊያው ምናምን ከውስጥ ነው። ምንም አይነት አይደል? እዚህ ውስጥ ገብተን ሁሉም ቢልዲንጎች ሁሉም ፎቆች ያላቸው ስዊዝ ውስጥ ያለ ሁሉም ይሄ የሌለበት ቦታ የለም። ይሄ የሌለበት የለም። ኤግዛክትሊ ሶ ሴፍ ናችሁ ነው የምትለኝ? ሶስተኛው ዓለም እንግዲህ ከቤታችን ልክ በሩን ከፍተን ስንገባ ስትመጣ ያለው እዚህ ጋር መጀመሪያ ስዕል አድኖ አለ። እዚህ ጋር ስላሴ አለ። ከዚህም ደግሞ ቅዱሳን አሉ። ወላዲተ አምላክም አለ። ይሄ የመጀመሪያው ክፍል ነው። ሳሎኑ ከበር እንደመጣ ስላሴ ነው የሚቀበልን። ኤግዛክትሊ አክቹሊ እሱ ነው። በመቀጠል ያው ሳሎን ነው። እዚህ ጋር የምግብ መብያ አለን። እሺ እኔም ልጆችም ሁላችን የምንመገበት። ኦኬ እዛ ጋር ደግሞ እንደምናየው ሳሎን ነው። ሳሎን አለ፣ ሶፋ አለ፣ ፊት ለፊቱ ቲቪ አለ። ስዕል አድኖ ድንግል ማርያም ወላዲተ አምላክ የሌለችበት ቦታ ይላል። ወላዲተ አምላክ ማርያም ድንግል። ከሳሎን ወደ ስንመጣ አሜሪካን ኩዚን ይሉታል። ኦኬ ኦፕን ኤር ኪችን ኤግዛክትሊ በፍሬንች አጠራሩ መሰለ። ያው እዚህ ጋር እናበስላለን። በጣም ደስ ያለኝ ግን ምን መሰለ የፈረንጆቹ የስዊዘርላንድ አይነት ሌክዠሪ ነገር እንዳለ ሆኖ የባህላችን ነው። መሶብም አለች። ኮምቢኔሽኑ ደስ ይላል። ቆንጆ ነው። አንደኛ እንደነገርኩ ወደ ኋላ ላይ እናወራዋለን። ልጆቹ ማንነታቸውን እንዲያውቁ የሚለውን ስርዓት በዛው አብሬ የማሳየትን ሂደት ለማድረግ ነው። ያው የኛ ስናድግ እየበላንበት መሶባችንን ተከትላን መጣለች። አሁን ደግሞ በጣም የሚያስደንቅና የሚያስደምም ቦታ ነው ውስጥ። ምክንያቱም ያው አንድ ቤት ውስጥ ምን አለ? ከቤት ልንወጣ ነው ወይስ እዚሁ ሆነን እዚሁ ቤት ውስጥ? በጣም አንተ ብቻ ሳይሆን ይሄን የሚመለከቱ ራሱ በጣም የሚገረሙበትን ነገር ነው የሚያሳየው። እሺ ወደዛ ለመግባት ግን ኮፍያን ታወልቃለህ፣ ጫማህን ታወልቃለህ። ታዛዥ። እሱን ብቻ ሳይሆን ኮፍያችንን እንደ ስርዓቱ ጫማችንንም እዚህ ጋር ተባረክ። እዚህ ደግሞ ነጠላ ይኸው ትሸለማለህ ዛሬ። እንደዚህ ታደርጋለህ። በመስቀለኛ ታጠፋና እንደዚህ እስቲ እንደዚህ ይመርብህ። እሺ ወደዚህ እንሄዳለን። እንግዲህ ስንገባ ቤት ውስጥ ነው እንግዲህ ቤተሰቦች እንደምትመለከቱት በዚህ ስርዓት ባለው መልኩ ባጭሩ መቅደሳችን እዚሁ ቤት ውስጥ እዚሁ መቅደሳችን። በጣም ቆንጆ። እሺ እኔና ቤቴ እግዚአብሔር እናመልካለን አላለም ነብዩ? እንደዛው እኛም ይሄ ነው ትልቁ መሰረታዊ ነገር እንደነገርኩ።
ያው እዚህ የምትመለከተው እንግዲህ ከ1 ሚሊዮን የኢትዮጵያ ብር በላይ ፈጅቶብኛል ይሄን ለማሰራት። ምክንያቱም በእጅ ነው የተሰሩት። በጣም ነው የሚያምረው። በጣም ብሎ በዚህ በመንገድ የሚገዛ ሳይሆን አንደኛ ትውፊቱን ስርዓቱን ጠብቆ በእጅ ነው የተሳሉት። ቤተክርስቲያን ውስጥ ያለ ስዕል አድኖ ማለት ነው። ንካው። እሺ ዋው አንተ በሸራ ላይ የተሳለ ነው። ኤግዛክትሊ በስማ በእጅ ነው የተሰራው። በጣም የሚያምረው። እሺ እንግዲህ ወደ ስዕል አድኖዎቹ ስንመለከት እዚህ ጋር አጋዕዝተ ዓለም ቅድስት ሥላሴ ከ24ቱ ካህናተ ሰማይ 12 በዛ በኩል 12 በዚህ በኩል እዚህ ጋር እንደምትመለከተው አክሊላቸውን አውርደው ለአጋዕዝተ ዓለም ቅድስት ሥላሴ ሲሰግዱ ምሳሌ ሆነው እንዲሁም ደግሞ በማጠንታቸው ሲያጥኑ በዛው ላይ 40 እንስሳ በግራ በስተቀኝ በኩል 4 አሉ ማለት ነው። በጣም ነው የሚያምረው። አይተህ ከሆነ እናቶቻችን ተከትለን ነው ቤተክርስቲያን ሄድ ነው። አዎ ልጅ እያለን ቅዳሴ ነጠላዋን ይዘን ምናምን ብዙ ሚስጥሩ ግን ገብቶን አይደለም ሲደረግ። አሁን ለነዚህ ልጆች እዚህ አውሮፓ ስለሆኑ እንዴት አድርጌ ነው የዛኛውን ማስተማር የምችለው? እሱ የሁሉ ቀን ጥያቄ ነበር። ስለዚህ በትንሿን ብትሆን ትንሽዬ መቅደስ እዛ ምናቃት ኢትዮጵያ ምናቃትን እዚህ ቤት ውስጥ መሳል መቻል አለበት። እዚህ ወላዲተ አምላክ ከልጇ ጋር እዚህ ጋር አለች። እዚህ ጋር ደግሞ በዓታ ለማርያም ወደ በዓቷ ስትገባ አለች። እንደዚሁ ደግሞ እዚህ ጋር ደግሞ ኪዳነ ምሕረት የምሕረት እናት ቃል ኪዳን ስትቀበል አለ። ከስዕል አድኖ በስተቀኝ በኩል እንግዲህ ሊቀ መላእክቱ ቅዱስ ሚካኤል ከሰራዊቱ ጋር እዚህ ጋር አለ። ከስር ደግሞ ገብርኤል፣ ሩፋኤል፣ ኡራኤል፣ ራጉኤል፣ ፋኑኤል፣ ሳቁኤል 7ቱ ሊቃነ መላእክት እዚህ ጋር አሉ። ትንሿ ኢትዮጵያ እዚች ቤት ውስጥ አለች ነው የምትለው። ኤግዛክትሊ ሆነ በባህልም ዋይዝ በሁሉም ማለት ነው። አለባበስም ኤቭሪቲንግ በጣም ደስ ይላል። በዚህ በኩል ደግሞ ስንመጣ ይስሐቅ አለ፣ አብርሃም አለ፣ ያዕቆብ አለ። በትውፊቱ መሰረት መጥምቀ መለኮት ቅዱስ ዮሐንስ አለ፣ ጻድቁ አባታችን ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ፣ ቅዱስ ጊዮርጊስ የኢትዮጵያ ወረዳይ፣ አቡነ አረጋዊ እዚህ ጋር አሉ፣ አቡነ ሀብተ ማርያም እዚህ ጋር አሉ፣ እዚህ ጋር አቡነ እስትንፋሰ ክርስቶስ አሉ። የኢትዮጵያ አባት የመጀመሪያው ሊቀ ጳጳስ አቡነ ሰላማ ብርሃነ አሉ። እዚህ ደግሞ አቡነ ኤውስታቴዎስ ይባላሉ። እዚሁም አባ ሊባኖስ። እዚህ ጋር ደግሞ ሊቁ ኢትዮጵያዊ ሊቅ ቅዱስ ያሬድ እዚህ ጋር አለ። ሁሉም አለ። እዚህ ጋር አቡነ ኪሮስ፣ ቅዱስ መርቆሪዎስ፣ ቅድስት አርሴማ፣ ቅድስት ክርስቶስ። በዚህ በኩል ቅዱሳኖቹ፣ በዚህ በኩል መላእክታኖቹ፣ በዚህ በኩል ስላሴዎች ከካህኖቹ ጋር እጅግ በጣም አስተውለ ከሆነ እንግዲህ እዚህ ጋር ከበሮም አለ። ከበሮም ይታየኛል። የሌለ ነገር የለም። መቋሚያም ይታየኛል። እዚህ እንደነገር ይታየኛል። ይሄ ጸበል ሞክር እስቲ አንድ ጥሩምባ መጽሐፎች አሉ። ጥሩምባ እስቲ ሞክር እስቲ ጥሩምባ እስቲ ይታየናል። ትንፋሽ አለ የለ? ምን ያህል ዓመት ሆነ ግን እዚህ ያለ? እውነት ለመናገር ከ20 ዓመት በላይ አልፎኛል። ዳዊት እባላለሁ። ስንት ዓመት ነው? 16 ዓመቴ ነው። የት ነው የተወለድከው? እና እዚህ ስዊዘርላንድ ነው የተወለድኩት። አያያችሁ ነው አማርኛ በስትክክል ነው የሚችሉት። ሁለተኛዋ ደግሞ ማን ልበል ስምሽን? እኔ በቀለ ዳዊት እባላለሁ። እሺ 15 ዓመቴ ነው። እሺ እና እዚህ ነው የተወለድኩት። እንዴት ደስ ይላል። ሶስተኛው ደግሞ ማን ልበል ስምህን? ዘሚካኤል እባላለሁ። ዘሚካኤል እና 12 ዓመቴ ነው። እና እዚህ ነው የተወለድኩት። እዚህ ነው የተወለድከው። የመጨረሻው አራተኛው ቅመሟ ደግሞ ማን ልበል ስምሽን? ጽዮን እባላለሁ። 10 ዓመቴ ነው። እሺ እና ስዊዘርላንድ ነው የተወለድሽ። አማርኛ ትችያለሽ? ጎዝ። በጣም ነው ደስ የሚለው። በጣም ብዙ ነገሮች ነው የሚታዩን። ከበሮ፣ መቋሚያው፣ እዚህ ጋር ነገር ሙዳይ፣ ሁሉንም ከኢትዮጵያ ነው ያመጣቸው ወይስ? ሁሉንም ከኢትዮጵያ ነው ያመጣቸው። እሺ ምንድነው እዚህ ጋር ያለው? እዚህ ጋር ያለው ታሪካዊ ነው በነገራችን ላይ። ጨረታ ተወዳድሬ ለቤተ ክርስቲያን ማሰሪያ ማለት ነው። ለቤተ ክርስቲያን ማሰሪያ 5000 የስዊስ ፍራንክ ማለት ያው 5000 ፓውንድ ማለት ነው። ወደ 1 ሚሊዮን ብር። 1 ሚሊዮን ብር የሊቀ መላእክቱ የቅዱስ ገብርኤል። ምንድነው ግን ይሄ ምንድነው ጥቅሙ? ቤተ ክርስቲያን እንግዲህ ይሄ በብዛት ታቦተ ሕጉ ላይ ይሆናል እና ኦኬ ለዛ ቀን 5000 ፍራንክ 1 ሚሊዮን የኢትዮጵያ ብር በጨረታ ይገዛል። እግዚአብሔር የምትወድ ከሆነ እኮ ይሄ እኮ ከዛ በላይ ለብዙ ነገር ለመኪና ምናምን እናጠፋለና። በጣም ስለ ሀገራችሁ እስኪ ስለ ኢትዮጵያ ምን ታውቃላችሁ? ስለ ሀገራችሁ ያላችሁ ፍቅር። እሺ እኔ ያለ እዚህ ጋር እሺ ዘሚካኤል ኮሎናይዝ አይደሉም። ኮሎናይዝ አይደለም፣ ቅኝ ግዛት አልተገዛንም ነው የምትለኝ? እሺ ኢትዮጵያን ትወዳታለህ? አዎ። ምን ያህል ትወዳታለህ? ምን ትወዳለህ ስለ ኢትዮጵያ?
ጥሩ ሀገር ናቸው። እሺ ጥሩ ናቸው። ከሁሉም ይበልጣሉ እና እኛ ወታደራችን ጎበዝ ናቸው። እሺ ጎበዝ ናቸው። እሺ ምን ትወዳለህ? ምግብ ምን ትወዳለህ ከኢትዮጵያ? እዛ ክትፎ ትወዳለህ? ክትፎ። እሺ አንተ ስለ ኢትዮጵያ እስኪ የሆነ ነገር በለን። ምን ታውቃለህ ስለ ኢትዮጵያ? ሄደህ ታውቃለህ ኢትዮጵያ? አዎ 2 ጊዜ ሄጄ አውቃለሁ። ነገር ግን ትንሽ ነበርኩኝ። ስለዚህ አስታውሳለሁ። ነገር ግን ረጅም ጊዜ ሆነ ካልሄድኩኝ። ስለ ኢትዮጵያ ምን ታውቃለህ? ብዙ ነገር ነው የማውቀው። ምን ትወዳለህ ስለ ኢትዮጵያ? እስኪ ምግብ ምን ትወዳለህ? ምግብማ እንጀራ ነው ሁላችንም የምንወደው። እንጀራ ሁላችንም እንወዳለን። እንጀራ እንወዳለን። በጣም አሪፍ። ዶሮ ወጥ፣ ክትፎ ሁሉን ነው የምንወደው። ሽሮ። በነገራችን ላይ የዩቲዩብ ቻናላቸው ላይ ስመለከት በቃ በጣም እምነታቸው ላይ ያላቸው ነገር እነዚህ ልጆች በጣም የሚገርምና ደስ የሚል ነገር ነውና ኢቭን በግዕዝ በጣም ብዙ የሚችሏቸው ነገሮች አሉ። አንቺ ምን ትይልናለሽ? በአማርኛ ነው ወይስ በግዕዝ? ምን ትይልናለሽ? በግዕዝ አት ግጤ ኮንታይ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምን ወተአጽን ይክህደከ ሰይጣን በቅድመ ዛቲ እሜ ቅድስት ቤተክርስቲያን እንተ ይእቲ ስሜ ማርያም ጽዮን ለዓለመ ዓለም ናኩተከ እግዚኦ እንቲባከ ንባርከከ እግዚኦ እንታምነከ እንስእለከ እግዚኦ ወናስተወጽዋከ ንገኒ ለከ እግዚኦ ወንቀነይ ለስምከ ቅዱስ ንሰግድ ለከ ኦ ዘለከ ይሰግድ ኩሉ ብር ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ ወልድ ወእግዚእ ግስ ወንጉሥ ንግሥት አምላክ አንተ ለኩሉ ሥጋ ወለኩሉ ነፍስ ወንጽአከ በከመ ማረነ ቅዱስ ወልድከ እንዚብ አንተ ውስተ በተጸልዩ ከመዝር በሉ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባርሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ ይእቲ ማርያም ሰላም ለኪ ብሩክ አንቲ በድንግል በሥጋኪ እመ እግዚአብሔር ጽባኦት ሰላም ለኪ ድንግል አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዩ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። አሜን። በጣም ደስ ይላል። በስማ በጣም ደስ ይላል። እኔ ግዕዝ አልችልም። በጣም አሸማቀቅኝ፣ ካሳፈሩኝ በቃ ቤተሰቦች ሁላችሁ። ነው ውጭ ሀገር ከመጣ በኋላ ግን የነሱ ኢንፍሉዌንስ በጣም አላደረብህም? እነሱን ለመምሰል አልሞከርክም? አሁን እያደረክ ያለው ነገር ኢቭን ኢትዮጵያ ላይ ኢትዮጵያውያኖች በአብዛኞቻችን የማናረገውን ነገር ነው እዚህ ቤት እየተመለከትኩ ያለሁትና እንዲህ እንድትሆን ወይም ደግሞ እንደዚህ አይነት ነገር ውስጥ ላይፍህ እንደዚህ አይነት ዘውግ እንዲኖረው ያደረገህ ምንድን ነው? በጣም ጥሩ ጥያቄ ነው። በመጀመሪያ እኔ ወደ አውሮፓ ከገባ በኋላ በጣም አስቸጋሪ ልጅ ነበርኩ። እሺ ከድሮም አሁን የምናየው አይነት አሮን አልነበርክም? በፍጹም። እኔን የቤተ ክርስቲያን ልጅ ያደረጉኝ ልጆቼ ናቸው። እነሱን ላስተምር ስል ነው መጽሐፍቶችን ሁሉ የገለጥኩት። በቃ እንዳለ ያለኝ ነገር እንዳለ ሆኖ በቃ ትክክል የሚለውን ነገር ከተጠያቂነት ነፃ ለመውጣት ነው እነዚህን እያንዳንዷን ልጆች ናቸው ህይወትን የቀየሩት። አዎ የሚገርማችሁ ነገር ቤተሰቦች እዚህ ጋር ያለው 16 ዓመት ነው አይደለ? ታላቅየው የዲያቆን ነው ሲባል ሰምቻለሁ። ዲያቆን ነህ? አዎ ዲያቆን ነኝ። ቤተክርስቲያን ታገለግላለህ? አዎ። እንዴት ዲያቆን ልትሆን ቻልክ? እስኪ ንገረን ስለሱ። ከትንሽነቴ ጀምሮ አባቴ ግዕዝ አስተማረኝ፣ ቅዳሴ አስተማረኝ። በአንድነት እሱም እየተማረ እኔም እያስተማረ ዲያቆን ሆንኩኝ። እሺ እስኪ የሆነ ነገር በልልን። ዲያቆን ኮንክ እንግዲህ እኔ በጣም ይቅርታ በዚህ አጋጣሚ በጣም በቃ ሼም ያዘኝ እኮ እግዚአብሔር። ግን የሆነ ነገር በልልን እስኪ። እሺ የመጀመሪያው ውዳሴ የሰኞ ውዳሴ የመጀመሪያው ልበልህ። እሺ ፈቀደ እግዚእ ያግዕዞ ለአዳም ህዙነ ወትኩዘ ልብ ወያጎ ሀበትካት መንበሩ ሰአ ሊለነ ቅድስት። በጣም ነው ደስ የሚለው። በስመ አብ እጅግ በጣም ደስ ይላል። አንቺስ እስኪ የምትችይው ምን ትይልናለሽ?
ሰረቀ እግዚ ያግዙላ ሰረቀ ብስጋም ደንጌዘን በዘራበሲ ዋዳነነ ለዋን ታሳታ ከሲ ፈታላለሃ እግዚአብሔር ብዙና ወጡ ተንስ ለጸሎት እግዚኦ ከበሮን ጌታ መጣ እሱንም ኢትዮጵያ ነው። ከበሮን ከኢትዮጵያ ነው። ለምን መሰለ ቅድም በመነሻው ላይ እየተናገርኩ ነበረ። ልጆችን አስተምራለሁ ስም ውሸት ሳይሆን አሁን መቋሚያ አቋቋም መዝሙር ወረብ በዚህ ነው የሚያጠኑት። እንግዲህ ቤተሰቦች ይኸውላችሁ ስዊዘርላንድ እየኖረ ይህን የመሰለ ቤት ውስጥ በጣም ሌክዠሪ የሆነ ተመልክታችሁታል። ሳሎኑ፣ ምግብ መብያው፣ መኝታ ቤቱ እጅግ በጣም ነው የሚያምረው። ይህን ቤት ግን ዴዲኬትድ አድርጎ ለእግዚአብሔር በመሰለ መልኩ ለእግዚአብሔር ቤት ነው ያልከኝ። ይሄ እግዚአብሔር ቤቱ እንግዲህ 5 ክፍል ነበር የተከራየ ነው። ያ ሁሌም ነው ማረገው። አንዱ ለእግዚአብሔር ሰጠዋል። ሁሌም ማለት ነው። እንግዲህ እንደምትመለከቱት እጅግ በጣም በብዙ የምንማርበትና የምናተርፍበት ቪዲዮ ነው። ቆይታችን ከአሮን ጋር ይቀጥላል። ብዙ ጊዜ አያለው ልጆቹን ሂዱና ዘምሩ ይሏቸዋል። ቤተሰቦች ራሳቸው ሳይዘምሩ ለምንድን ነው የሚገፏቸው? በጣም አዝናለሁ ስለሆነት ለመናገርና አንድ ቤተሰብ አብሮ እያደረገ ነው አድርጉ ይባላል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለዕለተ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ። በዚህ አጋጣሚ አንተ የዩቲዩብ ቻናል ላይ ሆነው ክርስቲያን የሆኑ ኦርቶዶክሶች ሊከታተሉት የሚችል ትልቅ ነገር አለ። በዚሁ አጋጣሚ መናገር እንፈልገው መጽሐፎቹም አሉ። እነዚህ መጽሐፍቶች 10 ዓመታትን የጨረሱብኝ ሁሉ ገርል፣ ድርሳናት፣ ወንጌል እነሱ ብቻ ሳይሆን አንድምታዎች የቤተክርስቲያን አስተምሮ ውስጠ ሚስጥር ያላቸውን መጽሐፍቶች በሙሉ እዚህ ጋር አምጥቼ ገድለ ተክለ ሃይማኖት የገድሉና ድርሳናትን የማደርስበት የዩቲዩብ ቻናል አለኝ። እሱም የቅዱሳን ዝክር የሚል የዩቲዩብ ቻናል አለ። የቅዱሳን ዝክር እንግዲህ ቻናሉን እዚህ ጋር አስገባላችኋለሁ። የቅዱሳን ዝክር የሚለውን ዩቲዩብ ቻናል ኤግዛክትሊ እነዚህ ነገር የምታስተምርበት ቻናል በጣም እኔ መጀመሪያ የተጠቀምኩበት ነው። እኔና ልጆቼ እንግዲህ በመጽሐፍ ቅዱስ ላይ ያ ባለጌታ ለሶስት ሰዎች 3 መክሊት ሰጧቸው ሄዶ ነበር። ለአንዱ 5 ለአንዱ 2 እና ለአንዱ 1 ማለት ነው። አንድ የተቀበለው ሰውዬ ምንድነው ያደረገው? ቆፍሮ ደበቀው ማለት ነው። እና ሁሌ ጭንቅላቴ ውስጥ እኔ ለጌታ መክሊቴን የደበቅኩ እንዳልሆን በማለት የቅዱሳን ዝክርን የዩቲዩብ ቻናል በማዘጋጀት መጀመሪያው እንዳልከው በፌስቡክ ነበር ማቀርብ የነበረው ላይቭ። በኋላ ላይ ደግሞ ያው ዘምነን ወደ ዩቲዩብ ቻናል መጣን። እነዚህን ሁሉ እዛ ላይ ያገኙታል። በጣም ቆንጆ። የሚነበበው የት ነው የሚነበበው? በተቀደሰች ቦታ ላይ ለጌታ በተሰጠበት ቦታ በከበረ ቦታ ላይ። አሁን እንግዲህ አውሮፓ ታውቃለህ፣ ቤተክርስቲያን ከተቀደሰ በኋላ እቃውን ይዘውት ነው የሚወጡት። ይሄ ግን እዚህ ቤት ውስጥ ካልወጣን ድረስ እዚሁ ላይ ያለ ቦታ ነው። በጣም ቆንጆ። እቺኛዋ እዚህ የምትመለከታት እንግዲህ ወደ ቢሮ ሄደን መጣ ነው። እስቲ ታዲያ ተጋባዥ ስለሆንክ እስቲ ይቀመጡልንና ቢሮአችንን በዛው ይባርኩልናል ማለት ነው። በጣም ደስ ይላል። በጣም ነው የሚያምረው። ይሄ እንግዲህ እዚህ ጋር ሆኜ ነው ፖድካስት ማድረገው። ኦኬ፣ እዚህ ጋር ሆነ ነው የቅዱሳን ዝክር ላይ ይሄ መልእክት ሰጥ ወይ ደግሞ ሳስተምር ሊሆን ይችላል። እንደዚህ ቁጭ እያስተላልፋል። ንባቡን አንብቤ ልልክላቸው ስፈልግ ግን ይሄ መቅደሳችን እንደማለት ትነሳለች ወደ ላይ። አንተ ትቆማለህ፣ አብረህ ትነሳለህ። መጽሐፍ ቅዱስ ወይም ስንክሳሮች ተቀምጠው አይነበቡም። አሁን እዚህ ላይ ይሆን ይሄዳል። አንተንም ያልፍ ይችላል። ሄደ እኮ በቃ እዚህ ጋር ትሆንና መጽሐፍ እሰጥሃለሁ እንዴት እንደምታነብ ማለት ነው። እስቲ አንብብልን እስቲ ትንሽ እዚህ ጋር ሆነ ገድለ ተክለ ሃይማኖት ይላል። በጣም አስቸጋሪ ነበርኩ ብለኝ ነበርና በትንሹ አስቸጋሪ ስትል ምን ለማለት ፈልገህ ነው? አስቸጋሪ ነው። በጣም አስቸጋሪ ከሚባሉት ቶፕ ውስጥ ነው ከልጆች በፊት። በጣም የሚገርም ስብዕና ሌላ ነበር። ያ ማለት ግን ይሄ
የተንኮል የክፋት ምናምን ሳይሆን የዱርዬነት የሚባለው ደስ ብሎን በወጣትነት ፋየር ኤጅ የሚባለው ሁሉም መንካት ሁሉን ማየት የምንፈልግባቸው ጊዜቶች አልነበሩ በዛ መንገድ በትክክል አልፌበታለሁ አጣጣሚዋለሁ ማለት ይቻላልና አሁን ግን ሌላ ሰው ነኝ ልጅ የመጀመሪያ ልጅ ስንት አመቱ ነው አሁን ወደ 17 እየሄደ ነው ወደ 17 ከ17 አመት በፊት ነው እንግዲህ አሮን ተቀይሮ አዲሱን አሮን ማለት እንዲመጣ ከ20 አመት በፊት ልጅ ምክንያቱም ቅድም እንዳልኩ እርግዝና አለ ምን አለ አይደለ እሱ ፕሮሰሶች ሁሉ ስላሉ ገና ሲታቀድ ልጅ ሲመጣ ኤግዛክት አሮን ተቀየረ ክሊክ ማድረግ ይጀምራል ገብቷል ጥያቄ አሁን ሰዎች እንኳን አይደለም ነው ትላንት ስናወራው ነበር በመጀመሪያው 6 ወር በጣም እቸገር ነበር ለመተኛት ምክንያቱም እድሜ ልክህን እንደፈለክ ትተኛለህ እንደፈለክ ትነሳለህና የሆነ እንደ አላርም አንድ ትንሽ ልጅ ያለ ይጮሃል ምናምን ነገርና እሱ አለምደው ብዬ ለ6 ወር ተቸገሬ ነበር ምን ላደርግ ወለድኩ ያልኩበት ጊዜ ነበርና በጣም የመጀመሪያው ልጅ በጣም ያለቅስ ነበር አይ ዊ ዶንት ኖ ዘ አይዲያ በጣም ነው የሚያለቅስ ሲያለቅስ ደግሞ ከዚህኛው ቢልዲንግ ላይ ያሉት ይሰሙታል ልጅ በነገራችን ላይ እውነት ነው በጣም ህይወት ይቀይራል ኮምፕሊትሊ አዲስ ማንነት እንዲኖር ነው የሚያደርገውና ያንተ ግን ያለህ ማንነት ደግሞ እጅግ በጣም የሚያምር ለብዙ ኢሮፕ ላይ በአሜሪካን በተለያዩ የዓለም ሀገራት ለሚኖሩ ሀበሾች በጣም የሚያስተምር ታሪክ ስለሆነ ነው እኔም በዩቲዩብ ቻናሌ በደስ ይያለኝ ይዤላችሁ የመጣሁት ቤተሰቦቼ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ በአብ ስም እናገራለሁ በወልድ ስም አምናለሁ በመንፈስ ቅዱስ ስም አመልካለሁ በስመ አብ አውሎግሶን ማለት ለመናገር መብት ይሰጠኝ ማለት ነው የእግዚአብሔር አብ ባለሟሎች ቸሮች አማላጆች የምትሆኑ እግዚአብሔር የልቦናዬን አይኖች ብርሃን ያደርግልኝ ዘንድ አሳስቡልኝ ይልና ይጀምራል በጣም ቆንጆ በረከታቸው በሁላችን ላይ ይደር እንዲህ ነው የሚዘጋጀው ለማለት ነው በጣም ደስ ይላል በጣም ደስ ይላል በሉ በአንድነት ዘምሩ አመስግኑ ለክብሩ ዘምሩለት እንደ እግዚአብሔር ያለ ማንም የለም እልል በሉ በአንድነት ዘምሩ አመስግኑ ለክብሩ ዘምሩለት እንደ እግዚአብሔር ያለ ማንም የለም ከዚህ በፊት ሶሻል ሚዲያ ላይ እንዳልኩ እኔ በቲክቶክ ላይ ወይ በፌስቡክ ላይ አይ ነበር ልጆች የመጽሐፍ ቅዱስ ቃላትን ሲናገሩ ግዕዝ ይችላሉ ጸሎት ሲያረጉ የተለያዩ ድራማዎችን ሲሰሩ የራሳቸው ዩቲዩብ ቻናል አላቸው ልጆችም ደግሞ በትክክል ቀደም እንዳልኩ ከቤተ ክርስቲያን ጋር የተያያዘው የቤተ ክርስቲያን እንግዲህ ቅዱስ ጳውሎስ ትንሿን ቤተ ክርስቲያን ሰላም በሉልኝ ይላል በመጽሐፍ በመልእክቱ ማለት ነውና ትንሿ ቤተ ክርስቲያን የተባለችው ቅድም ያየናት ነች ትንሿ ቤተ ክርስቲያን የተባልነው እኛ ራሳችን የእግዚአብሔር መቅደስ የሆነው ነው ግን እግዚአብሔርን ለመፈለግ ሩቅ ቦታ መሄድ የለብንም እዚሁ አለ ከኛ ጋር እዚሁ መፈለግ አለብን አሁን ብዙ ሰዎች በጣም ቪላ ምናምን ይገዙና እግዚአብሔርን ይረሱታል እንደው እንዲያስታውሱ በየነው ትንሽ ለሰጠህ እግዚአብሔር እንደው ይሄን ያክል ባትሰጠውች መታከል ብትሰጠው ምን አለበት በሚል አው ትልቁን ወስደን ለእግዚአብሔር አንድ ክፍል ሰጠናል ማለት ነውና የመጀመሪያው ሰው ነው ባለለም በዚህ እንግዲህ ከ10 አመት በላይ ሆነኝ የሶሻል ሚዲያ ላይ ወጥቼ ማስተማር ብዙዎች ቤታቸውን እንደዚህ ቀይረዋል ብዙዎች ባንተ አስተምሮት መሰለኝ በትክክል ምክንያቱም አሁን ቀደም እንዳልኩ አንዳንዴ ሶሻል ሚዲያ ስንወጣ ምንድነው አውር ፖይንት የሚለው ነገር መሰመር አለበት የወጣውበት ምክንያት እኔ ልብስ ለማሳየት ከሆነ ስራ ከሆነ ኢትስ ኦኬ ግን አንዳንድ ሰዎች ራሱ የወጡበትን አላማ ሳያውቁት ሶሻል ሚዲያ ይወጣሉ ከበደ ወጣ ብሎ አየለ መከተሉ ያሳዘነኛልና የወጣውበት አላማ ለማስተማር ነው በአማርኛ ካንቺ ጋር እናውራ ደግሞ ትምህርት ትማሪያለሽ አዎ ምን እየተማርሽ ነው ስንተኛ ክፍል ነሽ 6ኛ ክፍል ነሽ ትምህርት ላይ ጎበዝ ነሽ ምንድነው የምትወጂው ማትስ ነው እንግሊሽ ነው እዚህ ሀገር ለነገሩ ምን አቃ ፍሬንች ነው እስኪ አሁን ደግሞ በፍሬንች ደግሞ የሆነ ነገር ባያቸው እስኪ በፍሬንች ሂጅባቸው እስኪ ሰላም ማን ይማቃታለሁ ቦንጆር ነው አይደል ሰላም ምን ታያቸዋለሽ መሰለሽ እኔና ወንድሞቼ እህቶቼ ዩቲዩብ ቻናል አለን ኑና ሰብስክራይብ አድርጉ ባያቸው mes frères et sœurs, nous avons une chaîne. Suivez-nous et abonnez-vous.
አቦኔቪ ኤኒዌይ እንደምትመለከቱት እንግዲህ ቆንጆ የሆነ ቆይታ እያደረግን ነው። እዚህ ጋር ደግሞ ሶስተኛው ልጃቸው ዘሚካኤል፣ አንተስ ዲያቆን የመሆን ፍላጎት አለ? ምን እያረክ ነው? ፍላጎትስ ምንድን ነው? እኔ እንደ ወንድሜ መሆን ፈልጋለሁ፣ ዲያቆን መሆን ፈልጋለሁ እና የተማርኩኝ ነው ዲያቆና ለመሆን ከትንሽ ከወንድሜ ጋር እማራለሁ። ንሰግድ ለከ ክርስቶስ ምስለ አቡከ ሄ ሰማያዊ ወመንፈስከ ቅዱስ ማያዊ እስመ ምጽአከ ወተንከነ እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ። እኔ በጣም ብዙ ቤተሰቦችን ታውቂያለሁ። በጣም ብዙ ሰዎችን አይቻለሁ ውጭ ሀገር የወለዱ ስፔሻሊ ኢንግላንድ ላይ ልጆቻቸው በፍጹም አማርኛ አይችሉም። እኔ አሁን የኔ ራሱ the biggest fear በቃ በጣም የምፈራው ነገር ልጄ እንዴት ነው እምነቱንና ባህሉን ቋንቋውን የማስተምረው ሚል ነገር ነው ያለው እኔ ፍራቻ ራሱ። ምክንያቱም በአብዛኞቹ በውጭ ሀገር በሚወልዱበት ሰዓት ልጆቻቸው ባህላቸውን አያውቁም፣ እምነታቸው ጋር በፍጹም የሉበትም፣ አማርኛ አይችሉም። ገባ? ያንተ ልጆች ደግሞ እዚህ ተወልደው አድገው አማርኛ አይደለም እኮ ግዕዝ ያወራሉ። በጣም ይሄ በጣም ለብዙ ሰዎች ትምህርት የሚሆን ነገር ስለሆነ የራሳቸው ዩቲዩብ ቻናል አላቸው። እሱ የቤተክርስቲያን ትምህርት የሚያስተምርበት የቅዱሳን ዝክር የሚባል ቻናል አለ። የልጆቹ ደግሞ ምንድነው የዩቲዩብ ቻናሉ? እንግዲህ በዚህ አጋጣሚ ሁለት ነገሮች ማስተላለፍ ፈልጋለሁ። ልጆቹን በተመለከተ ያልተበረዘ ማንነታቸው አሁን እንዳየው ማለት ነው ፉል ስኬጁል የያዘ መከታተል ከፈለጉ ማኪ የሚል ማኪ ፋሚሊ ብለናል፣ እናስተካክለዋለን። ድራማው ምናምን ያለበት እዛ ላይ ነው አይደል? የንጉስ ሰለሞን የመጽሐፉን በደንብ ነው ያወረደው። በጣም ደስ የሚለው ይሄ ተመልክታችሁ እንመለስ በትንሹ። ይህ ልጅ አንቺ ነው? ይህ ልጅ አንቺ ነው? ይህ ልጅ አንቺ ነው? መልካም። ይህች ልጅ ከሁለት እቆርጣታለሁ። መልካም። አሁን አውቃለሁ የማን ልጅ እንደሆነ። ያንቺ እንደተመለከታችሁት እንግዲህ ይህ ቪዲዮ ከ5 ዓመት በፊት በጣም እንግዲህ ድሮ ልጆች እያሉ የሰሩት በአማርኛ እያወሩ በጣም የሚገርም ነው። ይሄን በዚህ አጋጣሚ የራሳቸውን ዩቲዩብ ቻናል ኮላቦሬት አድርገን ስለፖስት ነው ዲስክሪፕሽን ላይም ስለምታገኙት ሰብስክራይብ እያደረጋችሁ አበረታታቸው። እዚህ ሀገር ምንድነው የሚወራው? ምን ያህል ቋንቋ ማውራት ትችላላችሁ? እዚህ ስዊዘርላንድ መሀል ስለሆነን የሶስት ሀገር መሀል ስለሆነን 4 ቋንቋ ነው የሚወራው እዚህ ሀገር ውስጥ። ቋንቋ እሺ፣ ፍሬንች ይወራል፣ ዶይች ጀርመንኛ እና ጣሊያንኛ እና እዚህ የራሳቸው ቋንቋ አለ። ነገር ግን ብዙ ታዋቂ አይደለም፣ ትንሽ ሰዎች ነው የሚያወሩት። ይሄ ሶስቱ ቋንቋ የተደባለቀ ነው እና ሆሞሽ ይባላል። ኦኬ አንተ ምን ያህል ቋንቋ መናገር ትችላለህ? እዚህ ፍሬንች ነው የምናወራው ሁላችንም። ነገር ግን ትምህርት ቤት ጀርመንኛ ያስተምሩናል። ምክንያቱም ግዴታ ነው ስዊዘርላንድ ውስጥ ጀርመንኛ ብዙ ሰዎች ስላለው ጀርመንኛ መማር አለብን፣ ውዴታ ነው ሁላችንም ነው። እና ጣሊያንኛ ምን እንማራለን? ጣሊያንኛም ትችላለህ? አችልህ? እሺ እስኪ በፍሬንች የሆነ ነገር ባያቸው። ሰብስክራይብ አድርጉ፣ እኛም የራሳችን ዩቲዩብ ቻናል አለን፣ ኑ ወደኛ ባያቸው። On a notre propre chaîne, du coup suivez-nous et aussi abonnez-vous à lui. አሁን አንዳንዴ እነሱ ብቻ እንዲጸድቁ አልፈልግም። የወጣውበት ዓላማ ሌሎች ህፃናቱን ቀደም አንተ the biggest fear የኔ ፍራቻ ነው ብላል አይደለ? የብዙሃንን ሰው ፍራቻ ማለት ፍላጎታቸው ለማሳካት በዚህ አጋጣሚ ትልቅ ነገር ጀምሬያለሁ። እሱ ምንድነው መማር የሚፈልጉ ከፊደል መቁጠር ጀምሮ ሊሆን ይችላል። መጽሐፍ ቅዱስን ህፃናቶች ሆነው ማወቅ ለሚፈልጉ ሊሆን ይችላል። ወይም ደግሞ ፍጹም ሙስሊም ወይም ሌላ ቤተ እምነት ሆነው ስለ ኢትዮጵያ በልጅነታቸው ማወቅ ለሚፈልጉ ከ500 ሰው በላይ ገብተው ሊከታተሉበት የሚችሉ ፕሮግራም አዘጋጅቻለሁ። በጣም ቆንጆ። ስለዚህ ስልክ ቁጥሬንም አንተንም ጨምሮ የሚካኤላንም ጨምሮ የሚያስተምሩት በነገራችን ላይ የህፃናቶቹን ህፃናቶች ናቸው።
የትልቁ ከ15 ጀምሮ እስከ 17 እስከ 18 ያሉትን ትልቁ ያስተምራቸዋል። ለምን ልጆች የሚገባቸው በልጆች ሲማሩ ነው። ምን መሆን ነው የምፈልገው ስታድግ? ሳድግ ዶክተር መሆን ፈልጋለሁ። ዶክተር መሆን ነው የምፈልገው። እሺ አንቺስ? እኔ አስተማሪ መሆን ፈልጋለሁ። ቲቸር ነው መሆን ፈልጊ? ለምንድን? ልጆች ወዳለሁ። ልጆች ተወጃለሽ? አንተስ ለምንድን ነው ዶክተር መሆን የፈለከው? ሰው ለማዳን። ሰው ለማዳን ስፔሻሊ ደግሞ ሀገር አይደል ኢትዮጵያ ሄደ? ኢትዮጵያ ሄጄ አግሻቸው ከዛም እዚህ ተመልሼ እዚህም ያሉትን አግሻቸው ከዛም ዘይት አንተስ ምንድነው መሆን የምፈልገው? ኢንጂነር የመኪና ኢንጂነር የመኪና ኢንጂነር። ለምንድን መኪና ትወዳለህ? መኪና ወዳለሁ ከትንሽ ጀምሮ። ከትንሽዬ ጀምሮ። አንቺስ የኔ ቆንጆ ምን መሆን ነው የምፈልገው? እንደ መግደላዊት። እንደ መቅደላዊት ምን መሆን? አስተማሪ። ልጆችን ማስተማር ትፈልጋለሽ? በጣም ጥሩ። እንደምትመለከቱት እንግዲህ ቆንጆ የሆነ ቆይታ አድርገናል ከልጆቹ ጋር። ቆይታችን ይቀጥላል። አብራችሁን ቆዩ። አሁን እንግዲህ ቤተሰቦች ይኸውላችሁ ልጆቹም ከኋላ አሉ። ወደ ፓርክ ሄደን ወደ መጫወቻ ቦታ እየሄድን ነው። ከዛ በፊት ግን አንዳንድ ነገር ልጠይቅህ። ስዊዘርላንድ እንግዲህ በጣም ውድ የሚባል በጣም ኤክስፔንሲቭ ካንትሪ ነው እና 4 ልጆችን ማሳደግን ኧረ እንዴት ቻልክበት? ብልሃት አይጠይቅም ወይ? በወጣትነት ወልደ ምን ያህል ነገር ሳክሪፋይ ልታረግ እንደምትችል በዚህ አጋጣሚ ከካሜራ ጀርባ እናታቸውም አለች ደግሞ በሷም በልጅነቷ በነገራችን ላይ እናታቸው ደግሞ በ14 ዓመቷ ነው ከኢትዮጵያ ወጣችው። አንተም በልጅነትህ ነው እና ይሄን ነገር እስኪ ንገረን። እውነት ለመናገር በመጀመሪያው እግዚአብሔርን ነው እኔ የማመሰግነው። እዚህ ደረጃ ደርሳለሁ የሚል ግምት አልነበረኝም። ስወጣ እኔ ብቻዬን ነበርኩ። እሺ ዛሬ ደግሞ ያው እንግዲህ 6 ሆነናል ማለት ነው። 6 ሆናችኋል። ይሄ መጀመሪያው ክፍል ነው እና ሁለተኛውና ትልቁ እንግዲህ ይሄንን ያነሳው ትልቅ ሐሳብ ልጅ ማሳደግ በጣም ከባድ ነው። በጣም ለምን ይከብዳል ከተባለ በእንግሊዘኛው አጠራር ሪስፖንሲቢሊቲ ኃላፊነት። አሁን ብዙ ኃላፊነት የጎደለው አባት አለ፣ ኃላፊነት የጎደለው እናቶች አሉ። እየወቀስኳቸው አይደለም። ልጆች ከመጡ በኋላ ያንተን ሳይሆን የልጆችን ህይወት ላይ ነው የምትኖረው። ደስ የሚለው ግን አንተ ጎበዝ ከሆንክ የእነሱንም አብረህ እየኖርክ የራስህን መኖር ይቻላል ማለት ነውና አንተ ወደ እነሱ እየሄድክ እነሱ ደግሞ ወደ አንተ እንዲመጡ ቅድም ያየውን እምነቱ እንዲያመጡት እኔ ራሱ አኩኩል አብሬያቸው ነው የምጫወተው። በጣም ደስ ይላል። በብልሃት ነው በብልሃት ጫወት በቃ ድክም እስኪላቸው እኔ አልፈልገውም። ገብቷላ ግን እቺን እምነቷን ነገርና ፊደሏን ስለ ሀገራቸው እንዲያውቁልኝ ልክ ወደ እኔ ነው ስላቸው ምንድነው ባባባል አይሰለቻቸው አይደብራቸውም። ደስ የሚል ነገርና እዚህ ሀገር እውነት ነው። እንዲያውም አንተ ደጋግመህ ከቪዲዮዎቹ ሁሉ ስትናገር የነበረው ነገር ምንድነው በጣም ነው ውድ እያልከን ነበር። ውድ ነው በጣም። አዎ በጣም እንጂ ቅድም እንደነገርኩ የመጀመሪያው ልጅ ስትወልድ ልብሱ ለሁለተኛው ይሆናል። ይገርማል። ኦኬ የሁለተኛው በቃ በበላው ወደ ሶስተኛው እያለ ይቀጥላል ማለት ነውና እንደዚሁም ደግሞ እዚህ ሀገር ስዊዘርላንድ ሄልፕ ያደርገዋል የተወሰነ ፐርሰንት ባለ ስታተስ። እኛ ሁለታችን ነው የምንሰራው። ነገር ግን ደግሞ ለኔ ብቻ ሳይሆን ነጮችም ማለት ነው እዚህ ሀገር ለእያንዳንዱ የተወለዱ ልጆች ሁሉ ለስዊዞችም ማንም እንትን ለሆነ የተወሰነ እርዳታ ይኖራል ማለት ነው። ግቲዮላችሁ ፕሌይግራውንድ ከቤታቸው የ2-3 ደቂቃ ወክ አድርጋችሁ ነው የምትመጡት። እዚህ በመምጣት ነው የሚዝናኑ ልጆች። ሴቶቹ ራሱ ባስኬትቦል ኮርት አለ በዚህ ጋር። እሷ እንትን ላይ ትሄዳለች። አትሌቲዝም አላት የራሷ አትሌቲዝም። ትንሿ ነች ትልቋ? ትንሿ ገና ነች። የፈለገችውን አይነት ጨዋታ ነው የምትሄደው። እኔና ታላቁ ደግሞ ስፖርት ቤት እንትን ብለን ጂም ትሰራላችሁ ከዲያቆኑ ጋር። በጣም ደስ ይላል። እየወፈረ ስለተቸገርኩ እንዲያውም በዚህ በልጆች ቪዲዮ ውስጥ ይሄንን አካትላቸዋለሁ። ስፖርትን በተመለከተ ድሮም ስናደርገው ስለነበረ አብረን እናየዋለን ማለት ነው።
በነገራችን ላይ ቤተሰቦች ያሉበት ቤትና አካባቢ ይኸውላችሁ እንደምትመለከቱት ካንትሪ ሳይድ ነው። እርሻ ነው ይሄ እርሻ ነው። እርሻ አለ በዚህ ጋር በቆሎ ምናምን ይዘሩበታል። በሲዝናል ነው ተመልከቱ። እርሻ ያለበት ቦታ ላይ ነው። በነገራችን ላይ እኔም የተለያዩ ቦታዎች ላይ ተመልክቻለሁና የተለያዩ የቤተ ክርስቲያን እርዳታዎች ላይ ቤተ ክርስቲያን ማስገንባት ሊሆን ይችላል የተለያዩ እርዳታ ስራዎች ላይ አውቃለሁ እና ስለሱ እስኪ አንዳንድ ነገር ንገረን። ያ አሁን በቅርብ ራሱ ኢትዮጵያ ደርሼ ነው የመጣሁት። የሄድኩበት ዓላማው ቤተክርስቲያን ለማስመረቅ ነው። ቤተክርስቲያን አንተ አሰርተው ማለት ነው? አዎ እኔና ለምሳሌ የቅዱሳን ዝክር የዩቲዩብ ቻናል አለ አይደል? ለነሱ ሀሳቡን ኦፈር አድርጌያቸው አቅርቤላቸው የኔንም የነሱንም ጨምረን ለ6 ዓመት የተጋነበት የቅድስት ሥላሴ ቤተክርስቲያን ከ140 ስንት ሺህ በላይ ተከታይ አለ ዩቲዩብ ላይ 145 ከ145 ሺህ በላይ ተከታይ ያለበት የቅዱሳን ዝክር የሚለው ዩቲዩብ ቻናል ላይ የተለያዩ እርዳታዎች ስራዎችንም ትሰራበታል። ትልቁ ምን ያህል ቤተክርስቲያኖችን አስገንብታል? እንግዲህ እስካሁን 3 ቤተክርስቲያኖችን አንተም ብያለሁ። እዚህ በመኖር ራሱ አቋቋም ያለው 3 ቤተክርስቲያኖች የሚገርመው ማለት ስዊዘርላንድ ማቋቋም ያው ሌላ ነገር ነው። በየወሩ እየከፈልን ያኛው ማሰራት ነው። እሺ የክብሩ ካባ አባታችን ባርከው ያልብሱልን። ያንሳል ምን ይላችኋል? ብሎ ምን ይላችሁ አይደለም ገባኝ። ቀደም የነገርኩ ነገር እንደው እግዚአብሔር በቸርነቱ አላር የሚያደርግልህ ብዙ ነገሮች አሉ። እሺ እዚህ ጋር ደግሞ ምንድነው ፈረስ መጋለቢያም አለ እንዴ? እዚህ ስዊዘርላንድ ሱፐር ኳሊቲ የሆነ ላይፍ የሚኖርበት ሀገር። በነገራችን ላይ አንድ ፈረስ 70 ሺህ በነገራችን ላይ አሁን የምታዩ ፈረስ 70 ሺህ 50 ሺህ 20 ሺህ 30 ሺህ ነው የሚሸጠው። ኦኬ ከአንድ መኪና አሁን በባለፈው አንተ ሬንጅ ሮቨር ካሳየው መኪና በላይ this is expensive እንግዲህ ወደ 3-4 ሚሊዮን 5 ሚሊዮን ብር እንደማለት ነው። ከዛ በላይ 10 ምናምን ሚሊዮን ብር የሚጨርሱ ናቸው ፈረሶቹ ማለት ነው። ኦልራይት እንግዲህ እንደተመለከታችሁት ከአሮን ፋሚሊ ጋር የነበረን ቆይታ ወደ መጨረሻው እየደረስን ነው። አንድ ባንድ እንግዲህ መናገር የሚፈልጉት ካለ ወይም ማስተላለፍ የሚፈልጉት መልእክት ካለ እድሉን እንሰጣቸዋለሁ። እዚህ ጋር የመጀመሪያ ልጃቸው አለ። ማስተላለፍ የምፈልገው መልእክት ካለ እድሉን ልስጥ። ማሰልፈው ነገር ለኢትዮጵያ ሰላም ጤና እንዲሰጥልንና ላልተማሩት ሰዎች እንዲረዳቸውና በዚህ ቪዲዮ እንዲማሩ መማር የምፈልጉ ሰዎች እኛ ጋር ነውና ተማሩ ነው። በአንድነት በጣም ጥሩ። ሁለተኛ ደግሞ ልጃቸው እዚህ ጋር አለች። ደግሞ ማስተላለፈው እናትና አባታችሁ ተታዘዙ። እሺ ሶስተኛ ልጃቸው ዘሚካኤል ማስተላለፍ የምፈልገው መልእክት ካለ? እኔ ማስተላለፈው ነገር ኢትዮጵያ ፍቅር፣ ሰላም እግዚአብሔር እንዲስጠን አድርግልኝ። አሜን። እና ይሄ ነው የምለው ለኢትዮጵያ። አሜን። የመጨረሻ ልጃቸው የኔ ማለት ምን ትያለሽ? እስኪ ትምህርታችሁ በደንብ ነው የምትማሩት እና በቃ ተማሩ ነው መልእክቱ። እሺ የኔና ኦልራይት ቤተሰቦች እንግዲህ የነበረን ቆይታ ከአሮን ፋሚሊ ጋር ከልጆቹ ጋርና ከአሮን ጋር እንግዲህ በስዊዘርላንድ ይሄንን ይመስል ነበረ። ብዙዎቻችሁ ተምራችሁበታል፣ ወዳችሁታል ብዬ ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አሳውቁን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ልጆች ካላችሁ እናንተ መማር መፈልጉ ከሆነ ደግሞ በራሳቸው ዩቲዩብ ቻናል የተለያዩ ትምህርት አዘል ነገሮችን አዝናኝም ነገሮችን ይዘውላችሁ ስለሚመጡ የልጆቹ ዩቲዩብ ቻናል ነው። ሰብስክራይብ በማድረግ አበረታቷቸው። የዛሬው ቪዲዮአችን ይህንን ይመስል ነበረ። ቀጣይ በሌላ ቪዲዮ እንገናኛለን። የስዊዘርላንድ የመጨረሻችን ቪዲዮ በዚህ ተጠናቋል። እንግዲህ እኛም በጣም እናመሰግናለን። ከመጀመሪያው ጀምሮ እንግዲህ ከ5 በላይ ቪዲዮዎች 6 ስንሰራ እሱ ወንድሜ እየጠራኝ ብሎ ነበረ። እውነት ነው የጠራሁት ስዊዝን ዲስከቨር እንዲያደርግ ነበረ። በደንብ አድርጓል። ሚካኤላንና ሳሚን ደግሞ ባሉበት እግዚአብሔር ይባርክልን። በሚቀጥለው ጊዜ ከ2-3 ወር በኋላ ደግሞ እዚሁ ቤት ይመጣሉ፣ አብረን እንገናኛለን። እስከዛ ድረስ ሰላም ቆዩቻ። በስደቴ ውስጥ ያሉትን ሁሉ ለኤፊ ቃል ገብቼለታለሁ። ፓርት 1 ፓርት 2 ፓርት 3 ብዙ አሳልፈሃል በስደት ከ20 በላይ ፓርት ሊወጣ የሚችል ሂስቶሪ የኔ ታሪክ
ለኤፊ በዚህ ቻናል እንዲተላለፍ ፈቅጃለሁ። የወጣውበት መንገድ በጣም ከባድ በሚባለው እኔ በሊቢያ ነው የወጣሁት። ዓለም በሚጠቀምበት የትራንስፖርት መጓጓዣ ሲሄዱ እኔ ግን በእግር በምንድነው በካሜል በግመል ከዛ እንዲያውም በእኛ ጊዜ በጣም የሚገርመው ውሃ ሁሉ አጣን የግመል ሽንት የጠጣንበት አጋጣሚዎች ሁሉ አሉና የዛሬ 20 ዓመት እሱን በትክክል ሳይቆራረጥና ሳይሸራረፍ በዚህ ዩቲዩብ ቻናል ለማስተላለፍ በባለፈው ቃል ገብቻለሁ። አት ገጽ ወኩለንታይ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አምን ወትመሐፀን ክህደከ ሰይጣን በቅድመ ዛቲ እሜ ቅድስት ቤተክርስቲያን እንተ ይእቲ ስሜ ማርያም ጽዮን ለዓለመ ዓለም ነአኩተከ እግዚኦ ወንሴብሐከ ንባርከከ እግዚኦ ወንታምነከ ንስእለከ እግዚኦ ወናስተበቅዖከ ንገኒ ለከ እግዚኦ ወንትቀነይ ለስምከ ቅዱስ ንሰግድ ለከ ኦ ዘለከ ይሰግድ ኩሉ ብርኮ ለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ አጋእዝት ወንጉሰ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንጽዋከ በከመ መሃረነ ቅዱስ ወልድከ እንዘ ይብል አንተ ውሰ ሶበ ትጸልዩ ከመዝ በሉ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ ድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እምነ እግዚአብሔር ጸባኦት ሰላም ለኪ ውርክት አንቲ እማንስት ወቡሩክ ፍሬ ከርስኪ ተፈሲ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸሊ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን።